ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች ከአንዶኒ ኢራኦላ በተጨማሪም ሌሎች አሰልጣኞችን ሲከታተሉ እንደነበረ እየተዘገበ ይገኛል። እንደዚሁም ፔሲጂዎችም 3 ሊቨርፑሎች የሚፈልጓቸውን ተጫዋቾችን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ዶሚኒክ ሶቦስላይም የደጋፊዎች የአመቱ ምርጥ 11 ውስጥ መካተት የቻለ ተጫዋችም ሆኗል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ ተከታተሉት። ያላችሁንም ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። ጄምስ ሚለርን በተመለከተው ዘገባ ስንጀምር ጄምስ ሚለር ከ24 ዓመት በኋላ ጫማ መስቀሉን አስታውቋል። እንደምታውቁት እንግዲህ 16 ዓመቱ እያለ ነበር የመጀመሪያ ጨዋታውን ለሊድስ ዩናይትድ ማድረግ የቻለው። ከዛ በኋላም እንግዲህ ላለፉት 24 ዓመታት በተለያዩ ክለቦች ሲጫወት የምናውቀው ተጫዋች ከ24 ዓመታት በኋላ ጫማ መስቀሉን ሪታየር ማድረጉን በዛሬው ዕለት ይፋ አድርጓል። ይህ ተጫዋች እንግዲህ ለሊቨርፑልም 230 ጨዋታዎችን ማድረግ ችሎ ነበረ። በእነዚህ ጨዋታዎችም የቻምፒየንስ ሊግ፣ የፕሪሚየር ሊግ፣ የኤፍኤ ካፕ፣ የሊግ ካፕ፣ የሱፐር ካፕ እንደዚሁም ደግሞ የክለቦች የዓለም ዋንጫንም ማሳካትም የቻለ ተጫዋች ነው የነበረው። በየርገን ክሎፕ ስርም ወሳኝ ከነበሩ ተጫዋቾች መካከልም ቅድሚያ ተጠቃሹ ጄምስ ሚለር ነበረ። በተለይ ደግሞ የቡድን መሪ እንደመሆኑ መጠን የሊቨርፑል ስታንዳርድን በማስጠበቅ ረገድ የዚህ ተጫዋች ሚና ላቅ ያለ ነው የነበረው። እንደዚሁም ከሊቨርፑልም ወደ ብራይተንም ካቀና በኋላ በብራይተንም ቤትም ራሱ ጥሩ የሚባል ግልጋሎትን መስጠት የቻለ ተጫዋች ነው የነበረው። በስተመጨረሻም እንግዲህ በብራይተን ቤትም ባደረጋቸው ጨዋታዎች በፕሪሚየር ሊጉ ብዙ ጨዋታዎችን በመጫወት ከዚህ ቀደም በባሪ ተይዞ የነበረውን ሪከርድ በመስበር ብዙ ጨዋታዎችን በፕሪሚየር ሊጉ ማድረግ የቻለ ተጫዋች ሆኗል። በስተመጨረሻም ከ24 ዓመታት በኋላ ጫማ መስቀሉን በዛሬው ዕለት ይፋ አድርጓል። ከዚህ በኋላም እንግዲህ መልካም የእረፍት ጊዜ እንዲሆንለትም እመኝለታለሁ። እዚህ ላይ ግን ሊቨርፑሎች ይህንን ተጫዋች ወይም የቀድሞ ተጫዋችን በለው ወደ ሊቨርፑል ቢያመጡት በኮቺንግ ስታፍ አባልነት ቢቀጥሩት ግን ጥሩ ነው ብዬ አስባለሁ። በተለይ ደግሞ በዚህ ሰዓት ላይ በሊቨርፑል ቤት ውስጥ በሊቨርፑል ስኳድ ውስጥ ያለውን ነገር ስንመለከት እንደ ጄምስ ሚለር አይነት ቡድን መሪ ሊቨርፑሎች ቢቀጥሩ ጥሩ ነው ብዬ አስባለሁና በኮቺንግ ስታፍ አባልነት ቢያመጡት ጥሩ ነው እላለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ጄምስ ሚለርን ስታስቡት ምንድነው ትዝ የሚላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠልም ዶሚኒክ ሶቦስላይ ምርጥ 11 ውስጥ መካተት ያለ ተጫዋች ሆኗል። በቅርቡ የፕሪሚየር ሊጉ ዌብሳይት 60 እጩዎችን አዘጋጅቶ ነበረ። 60 ተጫዋቾች ስም እንዲመረጡ አድርጎ ነበርና በዛ ምርጫ ላይ እንግዲህ ከ200 ሺህ በላይ ደጋፊዎችን በዚህ ምርጫ ላይ መሳተፍም ችለው ነበረ። በስተመጨረሻም ዶሚኒክ ሶቦስላይ የደጋፊዎች የአመቱ ምርጥ 11 ውስጥ መካተት ችሏል። አጠቃላይ ምርጥ 11ን ስንመለከት ግብ ጠባቂ ላይ ከአርሰናል ዴቪድ ራያ፣ ተከላካይ መስመር ላይ ቲምበር፣ ሳሊባ፣ ጋብሪኤል ማጋሌሽ ከአርሰናል እንደዚሁም ደግሞ ኦራይሊ ከማንቸስተር ሲቲ፣ የአማካኝ ስፍራው የሚድፊልደር ላይ ደግሞ የአርሰናሉ ዴክላን ራይስ፣ የማንቸስተር ዩናይትዱ ብሩኖ ፈርናንዴስ እንደዚሁም የሊቨርፑሉ ዶሚኒክ ሶቦስላይ፣ የአጥቂ ስፍራ ላይ የብሬንትፎርዱ ኢጎር ቲያጎ እንደዚሁም ደግሞ የማንቸስተር ሲቲዎቹ ኤርሊንግ ሃላንድ እና ሴሜኒዮ መመረጥ ችሏል። በአጠቃላይ በደጋፊዎቹ የተመረጡት ምርጥ 11ዶች እነዚህን ይመስሉ ነበረ። በመቀጠልም ሊቨርፑሎች በሻምፒየንስ ሊጉ ስንት አገኙ የሚለውን ነው የምንመለከተው። አሁን ላይ እንደወጡት መረጃዎች መሰረት ሊቨርፑሎች በአጠቃላይ በዚህ ሲዝን ባደረጉት የሻምፒየንስ ሊግ ጨዋታዎች 95.3 ሚሊዮን ፓውንድ ማግኘት ችሏል። አንደኛ ደረጃ ላይ የተቀመጠው ፓሪስ ሴን ጀርሜን ነው። የዋንጫ ባለቤቱ ፓሪስ ሴን ጀርሜን በአጠቃላይ 127 ሚሊዮን ፓውንድ ማግኘት ሲችል፣ ሁለተኛ ላይ አርሰናሎች በ124.7 ሚሊዮን ፓውንድ፣ ሶስተኛ ላይ ባየር ሙኒኮች በ110 8 ሚሊዮን ፓውንድ ሲቀመጡ ሊቨርፑሎች በ95.3 ሚሊዮን ፓውንድ አራተኛ ላይ፣ አትሌቲኮ ማድሪድ በ90.7 ሚሊዮን ፓውንድ አምስተኛ፣ ሪያል ማድሪድ በ90.1 ሚሊዮን ፓውንድ ስድስተኛ፣ እንደዚሁም ደግሞ ባርሴሎና በ86.5 ሚሊዮን ፓውንድ፣ ማንቸስተር ሲቲ በ84.4 ሚሊዮን ፓውንድ፣ ቼልሲ በ80.2 ሚሊዮን ፓውንድ እንደዚሁም ቶተናሞች በ74.3 ሚሊዮን ፓውንድ ከሰባተኛ እስከ 10ኛ ደረጃ ያለውን መያዝ ይችላልና ሊቨርፑሎች እንግዲህ ከግማሽ ፍጻሜ ቢወጡ እንኳን ራሱ ሩብ ፍጻሜ ላይ መድረስ ከቻለው ከአትሌቲኮ ማድሪድ የተሻለ ገቢን ማግኘትም ችሏል። በመቀጠል የምንመለከተው ሊኪፕ ይዞት የወጣውን ዘገባ ይሆናል። እንደ ሊኪፕ ዘገባ ከሆነ ፒኤስጂዎች 3 ሊቨርፑሎች የሚፈልጓቸውን ተጫዋቾች ለማስፈረም ፍላጎት አላቸው እያሉን ይገኛሉ። አንደኛው የበርንማውዝ ተጫዋች ሆነው የ19 ዓመቱ ጁኒየር ክሩፒ ነው። ይህ ተጫዋች በዚህ በመጀመሪያ ሲዝኑ ለበርንማውዞች በፕሪሚየር ሊጉ ብቻ 33 ጨዋታዎችን ማድረግ ሲችል 13 ግቦችን ማስቆጠርም ችሏል። በጣም አስደናቂ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነውና ሊቨርፑሎችም እንግዲህ
ከዚህ ቀደም እዚህ ተጫዋች ላይ ፍላጎት እንዳላቸው የተለያዩ ዘገባዎች ሲናገሩ ነበረ። አሁን ላይ ደግሞ ፒኤስጂዎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው እየተባለ ይገኛል። እንደሚታወቀው እንግዲህ ፒኤስጂዎች ከቅርብ ጊዜያቶች ወዲህ ወጣት ተጫዋቾችን ማስፈረም ላይ ትኩረት አድርገዋል። ከዚህ ቀደም እንግዲህ 2023 ላይ ባርኮላን ማስፈረም ችሏል። እንደዚሁም 2024 ላይ ደግሞ ዲዛሬ ዱዌን ማስፈረም ችሏል። እነዚህ ሁለት ወጣት ተጫዋቾች ደግሞ በዚህ ሰዓት ላይ ለፒኤስጂ በጣም ከፍተኛ የሚባል ግልጋሎትን እየሰጡ ነው የሚገኙት። አሁን ደግሞ ሌላኛውን ፈረንሳዊ ወጣት ተጫዋች ሆነውን ክሩፒን ከበርንማውዝ ለማስፈረም ፍላጎት አላቸው እየተባለ ይገኛል። በእርግጥ በርንማውዞች ይህንን ተጫዋች መልቀቅ አይፈልጉም። በበርንማውዝም እስከ 2030 ድረስ የሚያቆየውም ኮንትራት አለውና በርንማውዞች እንግዲህ ለዚህ ተጫዋች የሚለቁት ከሆነ እንኳን ራሱ ከ100 ሚሊዮን ዩሮ በታች እንደማይፈልጉ ነው እየተነገረ የሚገኘው። በዛ ምክንያት ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም ያን ያህል እንቅስቃሴ ላያደርጉ ይችላሉ እየተባለ ይገኛል። ነገር ግን እዚህ ተጫዋች ላይ ፍላጎት አላቸው። ፒኤስጂዎች ግን ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። ሌላኛው የሚፈልጉት ተጫዋች ደግሞ የሞናኮ የ24 ዓመት ወጣት ተጫዋች ሆነውን ማግኒስ አኩሉቺ ነው። ይህም ተጫዋች እንግዲህ ከዚህ ቀደም ስሙ ከሊቨርፑል ጋር በስፋት ሲያያዝ ነበር። በተለይ ደግሞ መሐመድ ሳላህን ሊተካ የሚችል ተጫዋች እንደሆነም ሲነገርለት ነበረ። በዚህ ሲዝንም ለሞናኮ በሊግ 31 ጨዋታዎችን ማድረግ ሲችል 6 ግብና 6 አሲስትን ማስመዝገብም የቻለ ተጫዋች ነው። በአጠቃላይ 43 ጨዋታዎችን ማድረግ ችሏል ለሞናኮ። በእነዚህ 43 ጨዋታዎች ደግሞ 7 ግብና 10 አሲስት ማስመዝገብ የቻለ ተጫዋች ነው። በዚህ ሲዝንም በሊግ በጣም ምርጥ የሚባል እንቅስቃሴ ካደረጉ ተጫዋቾች መካከልም አንዱ እንደሆነም ነው እየተነገረ የሚገኘው። እናም ፒኤስጂዎችም እንግዲህ ይህንን ተጫዋች ለማስፈረምም ፍላጎት አላቸው እየተባለ ይገኛል። በተጨማሪም ደግሞ የአንድ ሜንዲንም የማስፈረምም ፍላጎት እንዳላቸው ከዚህ ቀደምም በወጡት ዘገባዎችን መመልከትም እችለናልና በአጠቃላይ እነዚህ ሶስት ተጫዋቾች ሊቨርፑሎች የሚፈልጓቸው ናቸው። በአንድም የሆነ በሌላ አጋጣሚ ስማቸው ከሊቨርፑል ጋርም ሲያያዝ የነበረ ነው። በተለይ ደግሞ የአንድ ሜንዲ ከቅርብ ጊዜ ወዲህ በጣም በስፋት ስሙ ከሊቨርፑል ጋር እየተያያዘ ነው የሚገኘው። ሊቨርፑሎችም እንግዲህ ይህንን ተጫዋች ለማስፈረም የቻሉትን ያህል ጥረት ለማድረግም ዝግጁ እንደሆነም የተለያዩ ዘገባዎች ሲነገሩ ነበረ። ፒኤስጂዎችም ግን ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ምናልባት ከነዚህ ሶስት ተጫዋቾች መካከል አንዱን ወይ ሁለቱን የሚያስፈርሙት ከሆነ ደግሞ ብራድሊ ባርኮላን ለመልቀቅ ዝግጁ እንደሆኑ ነው እየተነገረ የሚገኘው። የሊቨርፑሎች ቀዳሚ ምርጫ ግን የአንድ ሜንዲ ነው። ምናልባት የአንድ ሜንዲን ካላገኙት ፊታቸውን ወደ ብራድሊ ባርኮላ ሊያዞሩ የሚችሉበት ከፍተኛ እድል አለ። እንደዛም ቢሆንም ግን ክሩፒንም እንደዚሁም ደግሞ አኩላቺንም ሊያስፈርሙ የሚችሉበትም እድል እንዳለ ግን መዘንጋት የለበትም። እናም ፒኤስጂዎች እንግዲህ ሊቨርፑሎች የሚፈልጓቸውን ተጫዋቾች ለማስፈረም አሁን ላይ ጥረት እያደረጉ እንደሆነ እየተነገረ ይገኛል። በዚህ ዘገባ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሊቨርፑሎች ከአንዶኒ ኢራዮላ በተጨማሪ ሌሎች አሰልጣኞችን ሲመለከቱ እንደነበረ የተለያዩ ዘገባዎች እየተናገሩ ይገኛሉ። በተለይ ደግሞ ፋብሪካ ሃውኪንስ የተባለው ጋዜጠኛ እንደተናገረው ከሆነ ሊቨርፑሎች በጃንዋሪ ወር ላይ የአርሲ ሌንስ አሰልጣኝ የሆኑን ፒየር ሴጅን በክለቡ ፍቃድ አነጋግረውት ነበረ እያለን ይገኛል። ይህ አሰልጣኝ እንግዲህ በአርሲ ሌንስ ውስጥ በጣም አስደናቂ የሚባል ቡድንን መገንባት ችሏል። በቅርቡም እንግዲህ አርሲ ሌንሶች ዋንጫ እንዲያነሱም ማድረግም የቻለ አሰልጣኝ ነው። በሊቨርፑል ቤት ውስጥም እንግዲህ ከሚደነቁ አሰልጣኞች መካከል አንዱ እሱ ነበርና በጃንዋሪ ወር ላይም አርሲ ሌንስን አስፈቅደው አሰልጣኙን ማነጋገር ችለው ነበረ። በዚህ ሰዓት ላይም እንግዲህ ከክሪስታል ፓላስ ጋር ስሙ በስፋት እየተያዘ ነው የሚገኘው። ምናልባትም በቀጣይ ዓመትም የክሪስታል ፓላስ አሰልጣኝ ሆኖም ልንመለከት የምንችልበት እድል አለ። ከፒየር ሴጅ በተጨማሪም ሰባስቲያን ሁኔስንም ሲከታተሉት እንደነበረ የተለያዩ ዘገቦች እየተናገሩ ይገኛል። በእርግጥ ከዚህ ቀደምም ሊቨርፑሎች ምናልባትም አሰልጣኝ አርነ ስሎትን ካሰናበቱ ሰባስቲያን ሁኔስን ሊያስፈርሙ የሚችሉበት አሰልጣኝ አድርገው ሊሾሙ የሚችሉበት እድል እንዳለም ሲነገር ነበረ። በተለይ ደግሞ ያጮት ስታይሉ እንደዚሁም ደግሞ የእሱ ማንነቱ ራሱ ከየርገን ክሎፕ ጋር በጣም የሚመሳሰል አሰልጣኝ እንደሆነ ነው እየተነገረ የሚገኘውና ምናልባትም ይህንን አሰልጣኝም ሊቀጥሩ የሚችሉበት እድል እንዳለም ሲነገር ነበረ። ነገር ግን አሁን ላይ ፊታቸውን ወደ አንዶኒ ኢራዮላ አዞሩታል። በተጨማሪም ሊቨርፑሎች ሉዊስ ኤንሪኬንም ለመቅጠር ፍላጎት ነበራቸው። ነገር ግን ዘታይምስ ይዞት በወጣው ዘገባ መሰረት ሉዊስ ኤንሪኬ በቀጣይ ዓመትም በፒኤስጂ አሰልጣኝነቱ እንደሚቀጥል ነው እየተነገረ የሚገኙና በዛ ምክንያት ሊቨርፑሎች አንዶኒ ኢራዮላ ለማስፈረም እንደወሰኑ ዘታይምስ በዘገባው ተናግሯል። ጄምስ ፒርስ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ጃቪ አሎንሶ ቀጣይ የሊቨርፑል አሰልጣኝ ለመሆን በሚደረገው ፍክክር ውስጥ አልነበረም። እንደዚሁም በማይክል ኤድዋርድስና በሪቻርድ ዲዩም ሀሳብ ውስጥም
ያልነበረ አሰልጣኝ እንደሆነ እየተናገረ ይገኛል። ከዚህ ቀደም እንግዲህ በተለይ የርገን ክሎፕ ሊቨርፑልን እንደሚለቅ ካሳወቁ በኋላ ሊቨርፑሎች ጃቪ አሎንሶ ለመቅጠር ፍላጎት ነበራቸው። ነገር ግን ጃቪ አሎንሶ በባየር ሊቨርኩሰን ለመቀየት በመፈለጉ ምክንያት እንደዚሁም ደግሞ ከሊቨርፑል ይልቅ ለሪያል ማድሪድ ቅድሚያ በመስጠቱ ምክንያት ወደ ሊቨርፑል ሳይመጣ ቀርቷል። ከዛ በኋላ እንግዲህ ሊቨርፑሎች እዚህ አሰልጣኝ ላይ ያላቸው ፍላጎት እንደቀነሰ ነው እየተነገረ የሚገኘው። በእርግጥ አሁን ላይ እየወጡ ባሉ መረጃዎች መሰረት ያኔም ሊቨርፑሎች የየርገን ክሎፕ ተተኪን በሚፈልጉበት ሰዓት እንኳን ራሱ ቅድሚያ ሰጥተውት የነበረው ወይም ደግሞ በስም ዝርዝራቸው ውስጥ ቀዳሚ ስፍራ ላይ ተቀምጦ የነበረው አሰልጣኝ አርነ ስሎት ነው። ከዛ በኋላ ግን ሌሎች አሰልጣኞችም ስም ዝርዝራቸው ውስጥ ነበሩ። ከነዛ መካከል አንደኛው ጃቪ አሎንሶ ነበር። ነገር ግን የዛኔ ቀዳሚ ተመራጭ አልነበረም። እንደዚሁም ከጃንዋሪ በኋላ የተለያዩ አሰልጣኞችንም በሚመለከቱበት ሰዓትም ጃቪ አሎንሶንም ተመልክተውት ነበረ። ነገር ግን ደግሞ በጣም ትልቅ ፓወር እንደሚፈልግ በማወቃቸው ምክንያት ነው ጃቪ አሎንሶን ያልቀጠሩት የሚሉ አዳዲስ መረጃዎችም እየወጡ ነው የሚገኙት። በአጠቃላይ ሊቨርፑሎች ጃቪ አሎንሶ የቼልሲ አሰልጣኝ ከመሆኑ በፊት ማነጋገር ይችሉ ነበረ። ምክንያቱም ቅድም እንዳልኳቸው እንግዲህ የአርሲ ሌንስ አሰልጣኝ የሆኑን ያነጋገሩት ጃንዋሪ ወር ላይ ነው። ያምም የሚያሳየው ደግሞ በአሰልጣኝ አርነ ስሎት ላይ ሙሉ ለሙሉ እምነት እንዳሌላቸው ነበርና አሰልጣኝ አርነ ስሎት ሊባረር እንደሚችል ካወቁ እና ጃቪ አሎንሶ ቀዳሚ ምርጫቸው እንደሚሆን ካወቁ እንግዲህ ቀደም ብለው ማነጋገር ይችሉ ነበር። ነገር ግን ጃቪ አሎንሶ የማይከል ኤድዋርድስና የሪቻርዲው ቀዳሚ ተመራጭ ባለመሆኑ ምክንያት ወደ ሌላ ክለብ ሲሄድ ዝም ብለው ማየት ይችላል። በዚህ ሰዓትም እንግዲህ አንዶኒ ኢራዮላን ለመቅጠር የተለያዩ ንግግሮችን ሊጀምሩ ተዘጋጅቷል። እንደውም አንዳንድ መረጃዎችም ጀምረዋል እየተባለን የሚገኙና ምናልባትም በዚህ ሳምንት ውስጥ አዲሱ የሊቨርፑል አሰልጣኝ ልንመለከት የምንችልበት ከፍተኛ እድል አለ። እናንተ ግን ጃቪ አሎንሶ የሊቨርፑል አሰልጣኝ ባለመደረጉ ምን ተሰማችሁ? እንደዚሁስ ቀጣይ አንዶኒ ኢራዮላ ወደ ሊቨርፑል ይመጣል ተብሎ ነው እየተጠበቀ የሚገኙና በዚህ ዜና ዙሪያስ ያላችሁ ሀሳብ ምንድነው? አንዶኒ ኢራዮላ ለሊቨርፑል የሚመጥን አሰልጣኝ ነው ብላችሁ ታስባላችሁ ወይስ ስጋት አለባችሁ? ስጋት ካለባችሁም ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።